እንደዚህ አዳምጪኝ ላንቺ ለምትናገሪው ልጅ ልመልስልሽ ማለት ነው። አሁን አንቺን ጧት ይቅርታ ብሎሽ ከሰዓት እዛ ከሆነ አንቺ ትቀበያለሽ አትቀበይም? እውነቴን ነው። አሁን አንቺን ጧት ይቅርታ እውነቴን ነው። ያም ወንድ ይዛ ትመጣለች፣ ያ ወንድ ይዛ ትመጣለች። ያ ወንድ ሴት ልጅ እኮ ራሷ ስታስከብር ነው ደስ የሚለው። እሱ ጥፋተኛ ከሆነ መጀመሪያ እሷም ወንድ ጋር እያለች ነው። አይ ኤልሻ አሁን የጠየኩትሽን ጥያቄ መልሽልኝ። አሁን አንቺ ይቅርታ አለሽ ባልሽ አንቺ የመቀበልና ያለመቀበል መሀከል ላይ ነሽ። ገባሽ? ልቀበለው አልቀበለው እያልሽ እንትን ላይ ነሽ አይደለ? ከዛ ጠዋት አንቺን ይቅርታ ብሎ ከሰዓት እንደዛ ከሆንኩ እኔ ተቀበይዋለሽ ወይ ነው? መቀበል አለመቀበል አይደለም። ተረጋግቼ አሁን ከወንጋሽዬ እየለመናት ነበር አይደለም? በዛ ጊዜ ተረጋግቼ እሺ ጋር አሁን ነገር አልሻል ፈልጋ ይመስልሻል? አሁን አይ አዳምጪኝም። አሁን ፈልጋው ይመስልሻል? አሁን እንደዚህ የምትሆነው ፈልጋው ሳይሆን እሷ ዋጋ ያስከፈላትን ማስከፈል ትፈልጋለች። አለቅ። ምክንያቱም ምልክ የሚባል ነገር አለ። ገባሽ? ይችኛይቱ ወነን ነፍሰ ጡር ሆና ከሆነ እሷ ያየቻትን መከራ እሷ ማየት አለባት። አለቀ። ይሄ ነው የእሷ ፖይንቷ እንጂ ወይም ለመርከስ ነው ጥሩ ነው። ከእውነት ጋር መቆም ያለብን ግን ባታደርግ ጥሩ ነው። ታረገዋለች። ለምንድን ነው የማታረገው? ታረገዋለች ማሬ። አንቺ ራስሽ ላይ ቢሆን ታረጊዋለሽ። ምንም ያለ ምንም ጥርጥር ማለት ነው። ግን ደግሞ በቀልም በበቀል ሳይሆን እሷ በጸጥታ የሆነ በቃ የሆነ የራሷ የሆነ መንገድ ይዛ አብባ ብናያት ሁላችንም ደስ ይለናል። እግዚአብሔር ሴት እንደመሆኑ መጠን ማለት ነው። ምክንያቱም እቺኛዋም ነገ አብርሃም እግዚአብሔርን ነው መልሽ አይቀመጥም፣ በጭራሽ አይቀመጥም። ለምን እስኪ እቺ ራሱ ሽማግሌ ላክ ስትለው ገራ ምንድን ነው ያለ ልጅ ነኝ አለ። ምን ማለት ነው? ያረገዘች ቀለበት ያደረገለት አስቤ ብሎ ነገር አለ እንደ ያረገዘች ሴት ማለት ነው። በመርፌ ነው ያስረገዘው። በመርፌ ነው የሚያስረግዘው። ካልደረሰ ደረሰ እኮ እሱንማ አመነ እኮ። እርጉዝ አይደለች? እርጉዝ ልጇ ኦድዋን እያዳመጠ ምናምን እኮ ነው ቪዲዮ የምናየው። ግን ያ ሳይሆን ሽማግሌ ላክ ብላ ስትለው እኮ ውድለት ማለት ምን እንዳላት ታውቂያለሽ? እኔ ገና አላሰብኩበትም። ገና በፊት እንትና ማን ነው ይሄ ጥያቄ ጠየቀው ሲታውቁኝ እንደዛ ላይ ያለክ እንዴ? አዎ እና ታዲያ ስደርስ ነው አለ። በቃ አለቀ። ገና ነው ብዙ ሴቶች ማዳረስ እፈልጋለሁ ነው ባጭሩ። አለቀ። ስለዚህ ልጁ ገና እንደዚህ የሆነ እርግጥ ያለ ትዳር መያዝን አይፈልግም። ገባሽ? ስለዚህ ሩታ ብትተወረ ራሱ እቺ ኤርሜላ መጎዳቷ የማይቀር ነው። እውነት ባትጎዳ ደስ ይለኛል። እኔ ማንኛቸውም ባይጎዱ፣ ግን አልተረጋጋም ልጁ። በቃ እውነቱ ስነግር ገና በቃ እሷም መፈመሱ ምናምን ወደዱ የራሱን ስራ ነው የምታገኘው። ለምን የሰውን ትዳር ከልጅ አባት አስለቅሰ ምን ብላ በቃ የሆነ በእነሱ ምክንያት ነው የሁሉ የመጣጣጣ ማለት ነው፣ በሷ ምክንያት። ስለዚህ እቺኛዋ እስኪፋታ ድረስ ከሱ ጋር መገናኘት አልነበረባትም። በቃ ሁሉም የየራሱን ያደረገውን ያገኛል በፈጣሪ። ይኸውልሽ አንዳንድ ጊዜ ምን አለ መሰለሽ ማሬ፣ አሁን አንቺ በጣም በኑሮሽ በቃ ለኑሮሽ ሐሳቢ በቃ ማለት የሰው ልጅ ካለበት ለመቀየር በጣም ብዙ እንደክማለን። ሴቷ ጠንካራ ብትሆን ወንዱ ደካማ ይሆናል። ያን ሁሉ ተቋቁመሽ ኑሮሽን ለማሸነፍ ትታገያለሽ። ገባሽ? ግን ሩታም ጋር ያለው ዊግ ራሱ መልበስ ያመጣቸው አሁን ነው እናውቃለን። በራሷ ስታይል ነበር የምትሄደው። እውነቴን ነው። በዚህ ልክ እየተበላሸች ያለችው እሷን እያየች እንደሷ ለመሆን ነው። ቆይማ ልንገራቸው አስጨርሽኝና በጣም እውነቴን ነው። በዚህ በሚዲያ ጠንካራ ልጅ የምናያት ጀግና ሴት ነበረች። ህይወቷን ሁሉ ልክ እንትን ያላት ማነው? እሱ ነው። ልክ ከመሬት ሲነሳ ቀጥታ ሌላ አማረው ማለት ነው። የመስመሩ እየተንበረከከ ነበር። ለደቂቃ ሊያጣት አይፈልግም ነበር የሚያለቅሰው አይደለም። ግን አሁን ግን ልጅ ሴት ልጅ ከወለደች ምንም ማድረግ እንደማትችል ነው እሱ እያስተማረ ያለው። ገባሽ? ምክንያቱም ተሰብራ እንደምትቀር አለ። ይሄን ካረገ ደግሞ ይችኛይቱ እንደ ሴት ታፍቅረው አድናቂ ብላ መጣች። እሺ ከመጣች ልጅ እንዳለው ታውቃለች። ከምን ተነስቶ ምን እንደደረሰ መቼም ሚዲያ ላይ ሆና ታውቃለች። ወደኋላ ቪዲዮዎችን ብታይ ማለት ነውና በዚህ ልክ ኦቨር ሄደች። ይች ልጅ በምታምንበት እምነት ዙሮ
አላህ ፍረዴ ማለቱ አይቀርም። ግን ዋጋ ትከፍላለች። እውነቴን ነው የምላች። የፈለገ ነገር ቢሆን በሰፈርሽው ቁና መሰፈር አይቀርም። ይሄን አምነቱ መቀበል አለባችሁ። በማንኛውም ቦታ አሁን ለራሱ ተጨነቀች እኮ ተጨንቃ ማለት ነው። ተጨንቃለሁኝና አግባኝ በቃ ሽማግሌ ላክ ከኔ ቤተሰብ ጋር ላስተዋውቅሽ ስላት ስትለው ማለት ነው እኔ በዚህ አይደለም የምታመንልሽ እናንተን የምትይ ሽማግሌ መላክ አይፈልግም፣ ቤተሰብን መተዋወቅ አይፈልግም ልጁ። ይሄን ራሱ ለራሷ ምን ያህል ጭንቀት ውስጥ እንደምትገባች ልጅ ነምሰ ጡር ናት። ቀለበት ምንድን ነው? ቀለበት እኮ ማንም ሰው ዝም ብሎ ያስራል። እግዚአብሔር ራስሽ ራሱ ገዝተሽ ልታስሪው ይችላል እኮ። ስጋት ውስጥ ናት ማርያም። አሁን ምን አለ መሰለሽ፣ አሁን አንቺ ምሳሌ የኔን ባል ብትወስጂ ገባሽ፣ ሁልጊዜ እንደሰጋሽ ነው የምትኖሪው። ምክንያቱም ፈልጎሽ አይደለም ተገዶ ነው። እውነቴን ነው። እሱ አሁን እኮ ተገዶ ነው። እዩ ለምሳሌ የእንትን ጊዜ ማለት ነው በባለፈው አሁን ሩታ ቤት ሄደች ማለት ነው ተከታትለው ኢመኝኝ እኔ እዛን ቀን አሁን እንደዛ ተናዳ ስንት ነገር ነው የተናገረው፣ እንዴት እንዳመጣችው። ግን እሷ በፊት ስትላት የነበረ ሩታን በዛ ስትተቸው ነበረ። አንቺ እንደዚህ ስታመነጫጭቂ ባልሽን በስነ ስርዓት ማውራት እንኳን አትችይም። እሷም እንደ ልብ አደርሰው ነው ይቅርታ የምትጠይቀው። አየሽ ትናደዳለች። ማንኛውም ሰው ስናደድ ነው እጇ እስከምታረግ ድረስ ነው ትብሳለች። ምን ሆናችሁ ነው? እጇ እስከምታረግ ድረስ ብቻ ነው። አይገርምሽም? ሩት የምትናገሪው ራሱ አታውቂም። ትዳርሽ ነው ስለምትወጪ እኮ ነው ክፉ ደጉን የምታወጪ፣ ሌላ ነገር አይደለም እኮ። እኔ ምንም የሩታ ጥፋት እኔ ነገርኩሽ። የሩታ ጥፋት አብርሃምን በሆነ ሩታን እንደዚህ ለራቃት የፈለገ ራቁቱን ቪዲዮ ቀረጸች ነው ምንድነው የተባለ። ከዛም በኋላ ነው አብርሃምም እየፈራትና እንደዚህ የሆነባት እቺኛውን ወድሻለሁ ያላት ተቆረጠላት። የዛኔ ነው ጥፋቷም እሱ ጋር ነው በቃ የባለ እሱ። ግን እናንተ ታምኑበታላችሁ? እኔ አላምንም። ሲጀመር እኔ አንዳንዴ የምታውቁብን ነው መመስለኝ። አይ ማሪ እስቲ ቆይ ሰቢማ እሺ ርጠብ ቢሆን ይሄው አመት ከምናምናቸው ትናንትና ቢያንስ እንደው አንድ ቀን ሁለት ቀን ሳይመጡበት የሚውሉት ቀን በሆነ በአስባቡ አብረው ነው የሚመጡት። በአስባቡ ቆይሽ የተለያየ ሰው ተተፋታን ተተባለ ተተለያዩ። በዚህ ልክ ተከታታይ ፊልም እኮ ነው እየሰሩብን ያሉት። ለምሳሌ አብርሃም እሷ የማይፈልግ ከሆነ በህግ ማሳገድ በቃ ከአጠገቤ እንዳትመጣብኝ። እሷ የምትሰራ ቪዲዮ ላይም ደግሞ አልገባም ማለት ይችላል። እሷም እንደዛው እነሱ አውቆ ነው ባለፈ ራሱ ምን አለ፣ ሁለተኛ በዙሪያችን እንዳትዞሪ በምንም። ልጁም ራሱ በቃ ካልሆነ ልጁንም ማየት አቆማለሁ አለ። በማግስቱ ደግሞ ሰበብ አድርጎ ያ የራሱ አይበቃቸው። እውነቴን ነው። እኔ እኮ እዚህ ጋር የሚሳደቡ ልጆች ናቸው የሚያሳዝኑኝ። እና እርስ በራሳችን የምንፋጀው የምሰዳደቡት ኃጢአት ውስጥ ሰውን የሚያስገቡ ግን ኃጢአቱን እነሱ ናቸው የሚወስዱት። ምክንያቱም በእነሱ ምክንያት ነው ሰው የሚሰራው። ያ በቂ ነው በቃ። ትናንትና ደግሞ በቃ ሩታ እየቀረች አየሽ፣ ሚዲያው ምን ያክል እንደሞተ ሲጀመር ለሱ እሷ ቢሊዮኑ ናት አላወቀም እንጂ ማለት ነው። እኔ መኝኝ እኔ አብርሃም በቃ ሆነ አንድ በአንድ ከኤርሜላ ጋር ቢሆን አዳሜ ዞር ብላ አታይም ቪዲዮ። ሲጀመር ሰላም ያለው ህይወት ልጆቹ መኖር ቢጀምሩ ማንም ዞር ብሎ አያይም ቪዲዮ። ለምን እንደሆነ አላውቅም። እነሱም ይሄን ስላወቁ ቀን በቀን እየተበጣበጡ ይመጣሉ። እህቲቱ ራሱ ምንድን ነበር ያለችው መጀመሪያ? ሩታዬ እኮ ቡታጀራን ያስጠራችው ሩታዬ ነበረች። ዛሬ ሩታ ማለት ነው። ሩታ የምትሉት እዚህ ጋር ማለት ነው። ሩታ ቆሻሻ ብትቀር ሚዲዮ ምን ይቀራል? ምን ታስተምራለች? ድሮ ምናምን ሩታ ያላችሁ ደግሞ ሩታ ባል ጋር አድርጋችሁ ደግሞ ሩታ አትበሉ። እሺ የሰው ባል ግድ ካልወሰድኩ ማለት ነው ጨዋነት። አንቺ ትላንትና ሚዲያው ራሱ ሰላም አግኝቷል። ሰላም ነው ሲቀጥል ማለት ነው። ምንሽ ቆይ ላንቺ ልጠይቅሽ፣ ትዳር ያለው ባል ላይ መስበር ላይ ተንበርክኮ ይካላገባይ ማለት ነው። ወንድ ነው ያንቋሸሽ ጥፊ የመተች ራቁን ያለሽ እኛ በሀገራችን ወንድ ነው አፍቅሮ ሰደው ማለት ነው። ወንድ ነው አፍቅሮ ወድሻለሁ በተሰብ ሽማግሌ የሚልከው። ይቺ ሁሉ ከመነሻ አስተምረሻ መለመን ምን መልካም ነገር ይዛ ትመጣለች። አረዝም ባንቺ ራሱ ነገር ይዛ የምትመጣው ነው። ሩታ የምትለኝ እንደው ትላንትና ሰላም አግኝቷል። በቀረች ተቀርቅራ በቃ ዝም በሉማ። ለኔ መልሽልኝ። አንቺ ሴት ነሽ አይደለ? ሴት ነሽ፣ ክብር አለሽ፣ የራስሽ ክብር አለሽ። ሴትነት ራሱ ክብር ነው አይደለ? አዳምጪኝማ። ከዛ ስትመጣም ልመና ካልወደድከኝ ካንተ ከተለየው ሞታለሁ፣ አፍቅረኝም ልመና
አሁንም ሽማግሌ ላክ ልመና በየት ሀገር ነው? ሩታ እኮ ነች ልመና የለመነችው ማንች አመድ የመሰለች የመሰለች ሩታ እኮ ነች። ያቺኛውም ለምና ነው እኮ ነው ሰው የሆነችው። ሄርሜላ ጥብቅ ብላ ነው ብትለምንም ሄርሜላ ያምርባታል፣ ብትለምንም ያምርባታል። ሄርሜላ አያምርባትም። የሰውን ባለ ትዳር የሰውን ባለ ልጅ ስትለምን አያምርባትም። በኋላ ነው የሰው አሁን የሰው ባል የሚባል ነገር የለም። እሺ ቆይ አንድ ጥያቄ ልጠይቅሽ። አትናደጅና ረጋ ብለሽ አውሪ። እኔ ምንድነው የሚያናድደኝ? እናንተ ተናደዱ። ሩታ ደጋፊዎች ተብዮች አስተምሩ፣ አርፈሽ ልጅሽን አሳድገ በሏት፣ ምከሯት ከፈለጋችሁ ማለት ነው። እዚህ ጋር ስለ ሩታ እንዳታወሩ። እስኪ አዳምጪኝ። የማንም ደጋፊ አይደለንም እናቴ። ጉድ እኮ ነው እናቴ። እሷ የትኛው ጽድቅ ስራ የሰረችው ሩታ ተረጋግተሽ አውሪ። እውነት የቱ ጋር እንዳለ ብለሽ ተረጋግተሽ አውሪ እንጂ ተረጋጊ እናቴ ተረጋጊ። በደንብ ሰከን በይ። አንደኛ አትናደጅ። የኛ አገባንም በእነሱ ምንኛ ሩታ እንደዚህ ይሄን ቃል ማውጣት አልነበረብሽም። እኛ ሩታ አይደለንም፣ ሄርሜላ አይደለንም፣ ማንንም አይደለንም። እንደ አንድ ህብረተሰብ ደግሞ እውነታ እኛ ላይ ቢሆን ይሄ ነገር በህይወታችን ነገር ቢሆን በሚለው ነው በሴትነት የተወያየ ነው እንጂ ሌላ ነገር አይደለም። እንደዚህ ሴትነቷ ያረከሰች እንደዚህ አይነት ድራማ አለ እንዴ? ምን አይነት ድራማ ነው? አስወጥታችኋት ነው እንዴ? ልጅ ኦብሴን አስወጥታችኋት ነው? ለምን ማም ያሰጣት እንጂ ወጣ እንዴት እንደወጣች አላውቅም። ልንገርሽ ውድዬ ልንገርሽ፣ አንቺ እህቴ ማለት ነው። አንቺ የማንም ደጋፊ አትሆኚ ከቻልሽ ማለት ነው። ልንገርሽ ፈጣሪሽን ደግፊሽ። አንድ ነገር ግን ልንገርሽ፣ አይደለም እኔ እውነት ባለበት ቦታ ነው እንጂ ያለው እውነት ባለበት ካልሽ ደግሞ አዳምጪኝ። ከስር ከመሰረቱ እኔ የምጠይቅሽን ጥያቄ ቀስ ብለሽ ሳትቆጪ ሳትናደጂ መልሽልኝ። እኔ የማንም ደጋፊ አይደለሁም። ወዳቸዋለሁ፣ ሁላቸውም የሚስሩ ስራቸው ነው። ግን አንድ ነገር ልንገርሽ፣ አንቺ ከባልሽ ጋራ ሌላ ሰው ባልሽ አግብተሽ ገና በሳምንቱ መታ ሌላኛዋ ሴት መታ ልጅህ ነው ብላ አመጣችሁ። በዛ ክርክርሽ አንዷ ደግሞ አድናቂ ነኝ ብላ መጣች። አድናቂ ነኝ ብላ ስትመጣ ደግሞ የእጅ ሰዓት 500,000 ብር አውጥታ ለባልሽ ገዛች። አድናቂ ናት ግን እሺ፣ ያንንም ተቀበለ። እሷ ግን እኮ ከተጣሉ ከተለያዩ በኋላ እኮ ነው የመጣው። ከተለያዩ አይደለም በቤት ነው እሺ፣ በህግ አልተለያዩ። የዛኔ ከሄደች ሆዲ መቼ ቤቷ ተቀምጣ ታውቃለችና ነው። ወይኔ አዳም ከመጨረሻ ዝም በይና ጨርስ መልስላት። ዝም በይና ይኸውልሽ ጥያቄን ጠይቄ ስጨርስ ብቻ መልሽልኝ። እያንዳንዷን በትክክል ያየሹን ብቻ ያላየሹን ግን እንዳትመልሽ። አይደለም እዚህ ጋር ሸፍነሽ የምታወሪ ነገር የለም። እግዚአብሔርን ምንም ነገር አልሸፍንም። እኔ ነግሬሻለሁ። ኤርሜላንም ወዳታለሁ፣ ሩታንም ወዳታለሁ። ልንገርሽ እኔ ከመሰረት ከአብርሃም እና ሩታ አብርሃም ገና ከፍቅር እንደተለያየ ጀምሮ ነው እኔ ከሩታና አብርሃም ተከታተላችሁ። ልንገርሽ አሁን አዳምጪ። አንደኛ የአንቺ ባል ብዬ ነው አሁን የራስሽ ህይወት አድርገሽ የራስሽን ህይወት ነው ይሄ የራሴ ህይወት ነው ብለሽ አስቢ እና ያንቺን ህይወት ነው የምጠይቅሽ። አንቺ ላይ ይሄ ነገር ብደረግ ምን እንደምታደርጊ እኔን አታውቂኝም። እና እኔ ባልሽን አድናቂውን አንቺ ባልሽ ምን ተፈጠረ መሰለሽ? ባልሽ አንዷ መጣችና ልጅህ ነው የሆነ ሰዓት አብረን ተገናኝተን ልጅ አረገዝኩልህ ብላ መጣች። ከዛም በኋላ አንቺ እንዴት እንደዚህ ይደረጋል ብለሽ አንቺ ባልሽን ተቆጣሽ። ባልሽ ደግሞ ማስረዳት አይችልም። የሆነ ነገር ሲባል የሆነ ቅልስልስ ነው እንጂ ምንም በቃ የሆነ ልጥፍ ነው። በነገራችን ላይ አብርሃም እኔ ወደዋለሁ፣ እውነቴን ስነግርሽ ማለት ነው። ግን ልጥፍ ነው ማስረዳት ወይ የሆነ ነገር ለምን አትሳደብ። ልጥፍ ምንድነው? ምን ማለት ነው ልጥፍ? አትሳደብ ያለሽ ለምሳሌ አንድ ነገር አይደለም ማርያም ማለት ነው። እዚህ ጋር አሁን ማለት ነው ልንገርሽ፣ ግልጹን ልንገርሽ ማለት ነው። አሁን አዳም ሄርሜላ ማትንከባት አብርሃምም ቢሆን አሁን ሄርሜላና አብርሃም ልትናቸው በቃ ትክክለኛ ነው። ድራማ ሆነ አልሆነ በቃ ትክክል ነው። ግን አዳምጪ፣ የራስሽ ህይወት ላይ እንዲደረግልሽ እንደዚህ የሚባል ህይወት የለም። እንደዚህ አይነት የሚባል ህይወት የለም። ማሪ አትሳደብና ቀጥል። ቁርጥ አድርገሽ ልጥፍ ያልኩሽ ምን እንዴት መሰለሽ ውዴ፣ ስድብ ሳይሆን ለምሳሌ ይኸውልሽ አንድ ነገር ልንገርሽ። አሁን ለምሳሌ ማውራት እንጂ